የዩቲዩብ ገጽ በተመሳሳይ ተመለከቱናላችሁ። ኦሙሴጌ የጨዋታውን የመጀመሪያ አደገኛ ሙከራ ሲሩ እንደዚህ ተጫዋች ሲፈርሙ ለሊጉ ደስ ይላል። ልዩነት ይፈጥራል። አለም ብርሃን ይግዛው ጥሩ ኳስ ነበር። አለም ብርሃን የሚቀበለው ተጫዋች አለም ብርሃን ኮሊንስ ኮፊ የመጨረሻ ንክኪው ረዘመበት። አሁንም አብዱል ከሪም ወርቆ አብዱል ከሪም የመጀመሪያ ንክኪው ረዘመ። አብዱል ከሪም አመለጠው። አብነት ደምሴ ኳስ ተነጠቀ። ቸርነት ለኮሊንስ ኮፊ ኮሊንስ ያልተጠበቀ ሙከራ። ሰይድ ሀብታሙ ፈተናውን በብቃት ተወጥቷል። በረከት ሳሙኤል ተነጠቀ። ፈጣን ኳስ ኮሊንስ ኮፊ ለአብዱል ከሪም ረዘመበት። ሰይድ ሀብታሙም ቀድሞ ቦታው ላይ ተገኝቷል፣ ተቀብሏል። ኮሊንስ ግን ከቸርነት ጋር ሌላ ሀሳብ ነው። ቸርነት 10 ደቂቃዎች ይቀራሉ። የመጀመሪያው 45 ደቂቃ ሊጠናቀቅ። እስራኤል አደገኛ ኳስ በእጁ ነክቷል። ፍጹም ቅጣት ምት አሉ። ኮሊንስ ኮፊ በቀላሉ ነው ያስቆጠረው። ሰይድ ሀብታሙ ለመሞከር እድል እንዳይኖረው አድርገው የ20 ዓመቱ ጋናው የመስመር አጥቂ ሁለተኛ ጎሉን በመቻል አስቆጥሯል። ስተት የሆነ ሳለ መሳሳት እድል ሰፊ ነው። አሁን የተመለከትነው ያንድ ሐዋሳ ከነማ ዛሬ ይበልጥ ከራሱ ሜዳ ወጣ ብሎ ለማጥቃት ካሬጅ አልነበረው። በሎ ብሎክ ነው የተጫወተው። በዚህ ምክንያት ለስተት ተዳርገዋል። ኮሊንስ ግሩም ኃላፊነት ነው የተወጣው። አሁን ሐዋሳ ምንድን ነው ከምሽጉ ይወጣል ግድ የሚያስፈልጋቸው ይመስለኛል። ራሳቸው ላይ ለጫና ራሳቸውን ጋብዘዋል። በደንብ መቻሉ ጫና ተጠቅመው በጎል አስቆጥረዋል። ስለዚህ ለመጀመሪያው ፕላኔ ለአሰልጣኝ ተመስገን ጨዋታዎች ላይ ጎል ተቆጥሮበት ነበርና ለሐዋሳ ያ በራስ መተማመን ሊሰጥ ይችላል። ፈቱዲን ከተባረክ ፋሞ ቀድሞ ኳሱን አስነክቶ ለማሻገር ወስኗል። ቢኒያም በላይ አሊዮን ዚናፊያን ጥሩ ድል ነበረው። ወንድማገኝ ማረግ አንቲፔት የማረግ የውሳኔ ችግሮች እያዩ ነው። ናፊያን ኳስ ፓንች ማድረግ የተቻለ ነው ለመያዝ ከመሞከር። ወንድማገኝ ኳስ ባዶ ኔት ነው። ሲሳይ ጋቾ ረጅም ኳስ ለጌታነህ ከጨዋታ ውጭ። ጌታነህ ስሜታዊ ሆኗል። ረዳት ዳኛ አማን ሞላ ፍጹም እርግጠኛ ሆነው ነው ምልክታቸውን ያሳዩት። ጌታነህ ኳሱ ሲመታ ታይት ከልክ ያለፈ ክብርም ሰጥተው ነው የመጡት። በእርግጥ መቻል ምንም በኳሊቲ ደረጃ ጥያቄ የለው። ግን አንዳንዴ ደግሞ ቶታል ከኋላ አደገኛ ኳስ ነው። ቸርነት ለማን አብዱል ከሪም ወርቁ። ሰይድ ሀብታሙ በፍጥነት ቦታው ላይ ተገኝቷል አልመሰለኝ። ጌታነህ ቢኒያም በላይ ተባረክ ወደኋላ ሰለሞን ኦዴሳ ሰለሞን በረከት ሳሙኤል ጥሩ መከላከል በድጋሚ ያስመለከተ። ችግሩ አሁን ሙሉ ለሙሉ በሚያጠቁበት ሰዓት ደግሞ መከላከሉ ሚዛን ማድረግ አለባቸው። ብሩክ ያሬድ ከጨዋታ ውጭ አይደለም። ብሩክ ያሬድ አሊዮን ዜናፊያን ፈቱዲን ሰይድ ሀብታሙ የአብስራ ደግፌ ወደ ሳጥን ምናልባት ጌታነህ ያብስራ ጌታነህ ታሳቢ ያደረገ ጎል ነው። ጌታነህ እንኳን እንደዚህ አይነት አጋጣሚ አግኝቶ እንደዚሁም ጨካኝ አጥቂ ነው። ሐዋሳ ከተማዎች ጎል በሚፈልጉበት በተነቃቁበት ሰዓት መነሳሳታቸው እንዳይቀዘቅዝ እንዳይቦርድ የሚያደርግ ግሩም ጎል ነው ያስቆጠረው። ፈቱዲን ጀማል ሚዛኑን መጠበቅ አልቻለም፣ ተሳሳተ፣ ወደቀ። ለጌታነህ ነገሩን አመቻቸለት። ጌታነህ ከበደ ሁለተኛ ጎሉ ተመዝግቦለታል። ይሄ ነው ለጌታነህ ጠጋ ብሎ ሲጫወት የሚሰጠው ጥቅም። ያብስራ ከተከላካይ ለምን ፊት ላይ እንዳሰለ ጠብቆ ማውጣት የሚችልበት እድል አለ። አላስፈለገውም አብዱ መግፋት። አንዳንድ አጥቂ ወደ ሳጥን ገፋ ብሎ ቀና ብሎ ተመለከተ። ቀና ብሎ አየ። የግብጠ ቦታ ላይ የተገኘ ቅጣት ምት። በረከት ደስታ የቅጣት ምቱን ግን ሐዋሳዎች በሚገባ ተከላከሉ። ሌላ ድለው በረከት አሁንም ሰንጣቂ ኳስ ለኮሊንስ ኮፊ ነበር። እዛው ነው ኮሊንስ ኮፊ በቁጥር በስተዋል። ኮሊንስ ለበረከት ወጣበት በረከት ደስታ ምናልባት አሁንም ያብስራ ደግፌ ያብስራ ወደኋላ ለጌታነህ ዲያጎናል ፓስ ከጀርባውን በደንብ ስፔስ አለ። ወጣቱ የመቻል ተቀይሮ የገባው ተጫዋች ሳሙኤል መቆጣጠር አልቻለም። ጌታነህ ኳስ አለም ብርሃን ይግዛው። ኮሊንስ
ኮሊንስ ኮፊ ረጅም ኳስ ወደ ሳጥን ግን ጨዋታ የማየት እድል አላቸው። ብሩክ ያሬድ ብሩክ ያሬድ ጎል! ወጣ! ምን አይነት ሁለተኛ አጋማሽ ነው! ፊት ለፊቱ ዳዊት አለ። አብዱልከሪም ለኮሊንስ ኮፊ ተነጥቀዋል። ኳሊቲ ፓስ በረከት ደስታ አማራጮች ነበር። አለም ብርሃን ይግዛው ወደኋላ ለዚህ ኳስ በትክክል ሰዓቱ ላይ የተገኘ ተጫዋች የለም። አሁንም ሳሙኤል በላቸው ነበር፣ ተመልሷል። አብዱልከሪም ወርቆ አሁንም በረከት ደስታ ነገሮች አሉ። የቅጣት ምቱን ቢኒያም በላይ አሁንም ጌታነህ ከበደ የአብስራ ደግፌ ወጣ! ምን አይነት ኳስ! ናትናኤል በድጋሚ ወደ ቢኒያም ኳሱን ተቆጣጥሮታል፣ አልወጣም ብለዋል። ቢኒያም በላይ ምንድን ነው ይሄን ያክል ጊዜ መስጠት?